ትንሱ ቀለበቱን ካደረገችው በኋላ እጇን ለምን እንዳመማት እንግዲህ ዝርዝሩን ተናግራለች። የኔ ውድ ቤተሰቦቼ እንዴት ናችሁ? ደህና ናችሁ ወይ? በያላችሁበት ሰላማችሁ ብዝዝት ይበልልኝ። እንዴት ናችሁ? ደህና ናችሁ አይደለ? እንግዲህ ለቻናሌ አዲስ ከሆናችሁ ሰብስክራይብ ያደረጋችሁ እንዲሁም ቪዲዮን ስታዩ ላይክ ማድረጋችሁን እንዳትረሱ። ላይክ አድርጉ። እሺ የኔ ፍቅሮች፣ ላይክ የኔ ቅን የሆናችሁ አላችሁ፣ ብዙ ቅኖች ማለት ነው። ከመቶ ቅን ያልሆነ ወይ አንድ ነው የምታገኙት። ብዙዎቻችሁ ቅኖች ስለሆናችሁ ላይክ አድርጉ። እንዲሁም ቪዲዮን እስከ መጨረሻ እዩልኝ ማለት ነው። እና የኔ ማሮች እንግዲህ ዛሬ ትንሱ ለምን ቀለበቱን ስታረገው እጇን እንዳመማት ማሚስ ምንድን ያደረገችው እሷ ጋር ለምን እንደተቀመጠ ምናምን እየተናገረች ነበረ ማለት ነው። እውነት ለመናገር ትንሱ ከደረሰባት በደል ከደረሰባት ግፍ አላዛርም እናትየውን ካደረጓት ነገር ሁሉ አለመጠርጠሯ ወይም ደግሞ እንደዚህ ነገር ይመጣብኛል አለ ማለቷ ለምን አለች ብለን እኛ ምናማባት ጉዳይ የለም ማለት ነው። ማናችንም ቢሆን ምናደርገው ነገር ነው። ማናችንም ቢሆን ጥርጣሬ ውስጥ እንገባለን። ምክንያቱም ሰዎች በክፉ ካሰቡን ማለት ነው እኛ የኛን መኖር ማያስደስታቸው ከሆነ የኛን መልካም ነገር ማያስደስታቸው ከሆነ የኛን ስኬት ማያስደስታቸው ከሆነ እነዛ ሰዎች መጠርጠራችን ምንም ክፋት የለውም። እውነቴ ነው የምላችሁ። ምንም በዙሪያችሁ ያሉ ሰዎች ማለት ነው የናንተን ስኬት ማይፈልጉ የናንተን ከፍታ ማይፈልጉ ከሆነ እናንተ ከምድር እንድትጠፉ የሚፈልጉ ከሆነ ደስተኛ ከሆኑ እነዛ ሰዎች ጠርጥሯቸው። በቃ የሆነ ነገር አድርገው ከምድር እንደሚያጠፏችሁ ማወቅ አለባችሁ። እውነቴ ነው የምላችሁ። ትንሱ እንግዲህ ምንም ነገር ያደረገችው ነገር የለም፣ ምንም ነገር ያጠፋችው ነገር የለም። ታውቃላችሁ ከመጀመሪያም ጀምሮ መንስኤውና መነሻው ምን እንደነበረ ታውቃላችሁ። እናትየው ዝም ብላ ነበር ስጠላት የነበረው ወይም ደግሞ እኔ ለምን አልረገጥኩሽም ረግጬ እንደ ባሪያ ለምን አልተገዛሽልኝ የሚል ነገር ነበር አይደለ? ከመጀመሪያ ጀምሮ እንግዲህ ታውቃላችሁ ገና ላይ ነው ይሄን ነገሮች ሁሉ እየተበላሹ እየመጡ ገና እሷም ሰው ናት ብለው እናትየው ሊያከብሩ ወይም ደግሞ ለገና እንደ ማንኛውም ባልና ሚስት እናታቸው ጋር አባታቸው ጋር እንደሚሄዱ ተያይዘው በጊዜው ሄዱ። ግን እሷ ክብር አልወደደላትም። እንግዲህ ትንሱ ተቀመጥሽ፣ ለምን ተቀመጥሽ፣ ለምን በላሽ፣ ለምን ጠጣሽ የሚል ነገር ነበር ሲያበሳጫት የነበረ። ከመጀመሪያ ጀምሮ ቪዲዮ ስትከታተሉ ከነበራችሁ ይገባችኋል ብዬ አስባለሁ ማለት ነው። ስለዚህ ትንሱ ከመጀመሪያ ጀምሮ ክፋት ኖሮባት አይደለም የመጣችው። ይቀር በላይ ልጅቷ ገና ልጅ ናት። እውነት ለመናገር ብዙ ነገር የምትጠብቃ ገና ትምህርቷ ያልጨረሰች ሴት ናትና ያው ትዳር አንዳንዴ የሚባል ነገር አለ። በቃ ሴቶች ቶሎ ማግባት ስላለባቸው ቶሎ እዛ ውስጥ ጥልቅ ብላ ገባች። ወይም ፍቅርም ሊሆን ይችላል፣ ሀሳቧ መቅዶ አልነበረም ሊሆን ይችላል። እሷ ናት የምታውቀው። ግን ሆኖም ማለት ነው ማሚ በቃ ትንሱ ካየኋት ቤቷ ከገባች በኋላ ወይም ደግሞ ካላዛር ጋር ከተጋቡ በኋላ ትንሱ እያስጠላቻት መጣች ማለት ነውና እንዳያችሁ እኔ ባልሰራልሽ፣ እኔ እንደዚህ ባላረግልሽ፣ እኔ ቤት እንድትኖሪ አልፈልግም፣ የልጄ ሚስት እንድትሆኚ አልፈልግም፣ አንቺ የልጄ ልጅ እንድትወልጂ አልፈልግም ስትል ነበር። እንደው ትዝ የሚላችሁ ከሆነ ትንሱ የመጀመሪያ ጊዜ እርጉዝ ናት የሚል ወረቀት ወይም ደግሞ ቼክ የተደረገችበት አላዛር ሲያወጣ እኔ የሱን ልጅ የሌላ ሰው ልጅ ነው እንጂ የሱ ልጅ አይደለም ምናምን ስትል ነበረ። ስለዚህ ልመጣላችሁ ነው ምልላችሁ ፈልጌ ነው ትንሱ ቀለበቱ በጣም ጥርጣሬ ውስጥ የገባችሁ ከነዚህ ከተደረገችው አንጻር ነበረ። ስለዚህ ምን አለች ዛሬ በቪዲዮዋ ያው እኔም ውስጤ ይጠራጠር ስለነበረ አፈራትም ስለነበረ በቃ ቀለበቱ ካደረኩት ወይ የሆነ ነገር አድርጋብኛለች ብዬ ውስጤ ስላሳመንኩት ለዛም ሊሆን ይችላል ቀለበቱ ሳረገው ያመመኝ ብላ ተናገረች። እውነቴ ነው የምላችሁ። አንዳንዴ እውነት በህይወታችሁ ማለት ነው የሆነ ቤት ከገባን እኮ የሆነ ነገር ያደርጉናል ብላችሁ ፈርታችሁ አታውቁም? የሆነ ጠላታችሁ ሊኖር በዚች ምድር ላይ በነገራችን ላይ ጠላት የሌለበት ሰው የለም። ጠላትም ከሌለባችሁ እናንተ አትውደዱ። ጠላት ሲኖርባችሁ ትጠነክራላችሁ፣ ትበረታላችሁ፣ በቃ ጎብዝ ትሆናላችሁ። በነገራችን ላይ
ጠላት ዳቢሎስም አለ። የሰው ጠላት ከሌለባችሁ ዳቢሎስ ራሱ የእናንተ ጠላት ነው ማለት ነው። እና ውስጤ ይጠራጠር ስለነበረ ብዙዎቻችን አሁን አንዳንዴ ማንፈልገው ቢስ ስንገባ ወይም ደግሞ እነዛ ለኛ ያላቸው የጥላቻ ወይም ደግሞ ያላቸው ነገር በቃ ውስጣችን ይጠራጠር ወይ ምግብ አምጥተው ከሰጡን ወይ የሆነ ነገር ካደረጉበትስ መተት ካደረጉበትስ ምናምን ምንል ሰዎች እንኖራለን። ግን እንደዚህ አይነት ፍራቻዎች በጸሎት ነው ማስወገድ የምንችለው። ምግብ ቢሰጣችሁ ጸልያችሁ እንክት አድርጋችሁ ብሉ። ከቅዱስና ከሰይጣን ማን እንደሚያሸንፍ ደግሞ ማወቅ አለባችሁ። እንክት አድርጋችሁ ምንም አባቱ አያመጣም ብላችሁ እንክት አድርጋችሁ ብሉ። እኔ ድሮ የሆነ እርጎ አምልጦኝ እስካሁን ያቃጥለኛል። እውነቴ ነው የምላችሁ። እርጎ ተሰጥቶኝ በቃ አልበላውም፣ በቃ ቀፈፈኝ፣ ምንም ደስ አላለኝም ምናምን ነገር ማለት ነው። ቆይ የዛኔ ጸሎት ምንባል ምናምን ነገር እኔ አላቅም ሲጀመር ማለት ነው። እኔ ምንም አሁን ሃይማኖት እዚህ ጋር ማውራት ስለማልፈልግ፣ ስለዚህ ጸሎታችሁ አድርጋችሁ ምግቡን ባርከ ቀድሰ ስጠኝ፣ ለሰውነቴ የሚስማማ ነገር አድርግልኝ ብላችሁ እንክት አድርጋችሁ መተት ምናምን ከተደረገበት አንተ በደም ፈውሰው ብላችሁ በቃ መርፌውን ጠቅ ያደርጋል። ከዛ በኋላ የለም አዳሜ ትከስራይልሽ ማለት ነው የተሰራበት ብሩ ማለት ነው። ስለዚህ ተንሱ አይምሮ ውስጥ ይሄ ነገር ስለነበረ ለዛ ነው እኔም አይምሮዬ ውስጥ ስለነበረ በቃ እሷን ጠረጠርኳት፣ እንደዚህ ያደረኳት ምናምን ብላ መጠርጠርም አለብሽ እንጂ ትንስዬ እንዴ እሷን ባትልሽ መጠርጠር አለብሽ። እውነቴን ነው ምልሽ። አሁን ሰው አይታመንም እናቴ። አሁን እኔ ለልጅሽ ነው ምፈራልሽ፣ እውነት ለመናገር ለልጅሽ እፈራልሻለሁ። በጣም ጥንቃቄ አድርጊ። ሌላው ደግሞ ማን ነው እንደው የትንሱና ያላዛር ወይ ተመስገን ስንል ዳኒና ፍሬ ደግሞ ጭቅጭቅ ጀመሩ። እንዴ ስነ ስርዓት ይኖራችሁ፣ ሚዲያ ላይ እንደሆነ ማወቅ አለባችሁ። ከምር ስርዓት ያዙ። ይሄ እናንተ ትላልቅ ሰዎች ናችሁ። ከናንተ ብዙ ምን ጠብቀው ነገር አለ። ለቪው ብላችሁ ወይም ደግሞ ለቪዲዮ ብላችሁ ድራማ እንዳሰሩ እንደሌሎቹ፣ እውነቴ ነው መላችሁ፣ ድራማ እንዳሰሩ፣ በቃ ድራማ እንዳሰሩ። ምክንያቱም እናንተ የተከበራችሁ ናችሁ። ብዙ ተመልካች የሚያከብራችሁ የሚወዳችሁ አሉ። እንደዚሁ ለዝ እንዳላችሁ ማለት ነው። እንደዚህ ለዛ እንዳላችሁ ማለት ነው። በእንደዚህ አይነት ነገር መቀጠል አለባችሁ እንጂ ፍሬ ሚዲያ ላይ መተሽ ስለባልሽ፣ ዳኒ መተህ ስለሚስትህ፣ እንደገና ደግሞ በሚዲያ ላይ ባልሽ ዝቅ ከፍ ያደረግሽ እንድትናገሪው አንፈልግም። ስነ ስርዓት ያዢ። በቃ አልወደድኩልሽም ማለት ነው። እውነት ለመናገር አሁን የነበረው ቪዲዮ አንተ ደግሞ ምናምን ነገር ምናምን ለብቻችሁ አውሩ እንዴ። ምን ነው ባልና ሚስት እንደዚህ ሲፋጁ ነው ቪው ይበዛል፣ ሰብስክራይብ ይበዛል ስትባሉ ደግሞ የምድሩን ጥቅም እንዳታረጉ። በቃ ከናንተ ብዙ ሰዎች የሚማሩ ነገሮች ስላሉ ብዙ ሰዎች ከናንተ በትዳርም በማንኛውም በህይወትም በማንኛውም ነገር ከናንተ መማር ስለሚፈልግ ነው እንጂ እንደነዚህ እንደ ማንኛውም ዩቲዩበር ቃቃ ጫወታ አጫወታለሁ ብትሉ በራሳችሁ ቅሌት ነው የምትፈጥሩት ማለት ነው። በራሳችሁ ትወረዳላችሁ። እውነቴ ነው የምላችሁ፣ በጣም ነው የምትወረዱ። ስለዚህ ስነ ስርዓት ያዙ። ካሁን በኋላ እንደዚህ ባልሽን የምታመናጭቅበት ሚስትህን የምታመናጭቅበት ቪዲዮ እንደውን ዳኒ ጊዜ ርስጠው ሰከን ብሎ ነው የሚያናግረው። ፍሬ ግን ወደዚህ አካባቢ እየመጣች ስለሆነ ጠንቀቅ በይ እሺ። ጠንቀቅ በይ፣ ስነ ስርዓት ያዢ። አዎ ስነ ስርዓት ያዢ። ለማንኛውም ለዝ ባለ ቪዲዮ መታችኋል። ለዛ ባለ ነገሮች ዶላራችሁ እንድትለቅሙ ነው እንጂ ይሄ ለዛ ባጣ ከናንተ ማይጠበቅ እኛ ከናንተ ማይንፈልገው ይሄ እንደ ማንኛውም እጣላለሁ፣ ፋለጣለሁ፣ እሳደባለሁ የሚል ነገር ካመጣችሁ ግን ውርድ ከራሳችሁ ተረገጣላችሁ። ወዳችሁ እንደተከበራችሁ ትቀላላችሁ ማለት ነው። ይሄን ከተስማማችሁ ተገልብጣችሁም ነው ከፍ ስትፈልጉ ማለት ነው። እውነቴ ነው የምላችሁ፣ እንደፈለጋችሁ ናችሁ ነው። እኛ ግን ከመርገጥ ወደ ኋላ እንደማንል ላስጠነቅቃችሁ እወዳለሁ፣ ወይም ደግሞ ልነግራችሁ እወዳለሁ። አቁሙ። ትንሱም በምትመክሯት መንገድ ትመክሯታላችሁ። አለቀ በቃ። የገባችሁ ነገር ገባችሁ ነው፣ ያልገባችሁ ነገር ደግሞ መጠየቅ ነው እንጂ ለዛ የሌለው ቪዲዮ እንዳታመጡ። ትውልድ ከናንተ በጣም ብዙ ነገር የሚጠብቅ ነገር አለ። እሺ
አዎ ከናንተ ብዙ ነገር የሚጠብቅ ነገር ብዙ ልጆች እናንተን ያያሉ፣ ብዙ ወላጆች እናንተን ያያሉ። ስለዚህ ለዚህ ያለው የሚጥም ጡም ያለው ነገር ይዛችሁንልን እንጠብቃለን። እንደዛ ስትሆኑ ደግሞ እኛም እናከብራችኋለን፣ እንወዳችኋለን። ቪዲዮአችሁን እናያለን፣ ሼር እናደርጋለን፣ ሰብስክራይብ እናደርጋለን። አይዟችሁ፣ በርቱ፣ አለንላችሁ ከጎናችሁ። ታዲያ ስነ ስርዓት እንዳያጣ ቪዲዮ ማለት ነው። ወደ ቤተሰቦቼ እንግዲህ ለዛሬ ያልኩት በዚህ ይበቃኛል። በሌላ ቪዲዮ እስከማገኛችሁ እንግዲህ ቻናሌን ሰብስክራይብ፣ ላይክ ያደረጋችሁ በዚሁ አጋጣሚ ሰብስክራይብ የምታረጉኝ ማለት ነው እጅግ በጣም አመሰግናለሁ። እግዚአብሔር ያክብርልኝ የኔ ቀኖች፣ የኔ ልቦች አመሰግናለሁ። ሰላማችሁ ብዙ ይበልልኝ። ባይ